እንቅስቃሴ አለ እንጂ የመንፈስ ቅዱስ ዕውቀት ስለ መንፈስ ቅዱስ መረዳት ስለ መንፈስ ቅዱስ ማወቅ ስለ መንፈስ ቅዱስ መጸለይ በመንፈስ ቅዱስ ተሞልቶ በልሳን ለመጸለይ መፈለግ በእያንዳንዱ እርምጃ መንፈስ ቅዱስን ለማስቀደም መነሳት በብዙ ቤት ውስጥና በብዙ በዘመናችን ባለው ሁኔታ እጅግ በጣም ወደ ኋላ እንደቀረን ያሳያል። ስለዚህ ትምህርቱ እጅግ በጣም አስፈላጊ ሆኖ አግኝቼዋለሁ። መንፈስ ቅዱስ እውነተኛ አምላክ ነው። ዕለት ዕለት በእርሱ ዕውቀት ልናድግ ተጠርተናል። አንድን ነገር ባወቃችሁት መጠን ስለዛ ባወቃችሁበት መጠን በዛ መጠን ታድጋላችሁ። ለምሳሌ አንድ ሰው በመብራት ኃይል አምፖል ፈጥሯል። ነገር ግን ከዛ ሰው በኋላ ደግሞ ብዙ ሰዎች ስለ መብራት ኃይል ተመራምረው አሁን የማወራበትን የድምፅ መሳሪያ ለመዝሙር የሚረዳንን ኪቦርድ እዚህ ጋር እንኳን ያለውን ነገር የምነግራችሁ የመጀመሪያው አምፖል ብቻ ሰው እንዲህ የሚደረጋል ብሎ ቆልማማ እንደዚህ ለምንድነው በዚህ በመብራት ኃይል በሚመጣው ኃይል ምን እንደሚደረግ የበለጠ ጥራት ስለተደረገ የበለጠ ስለተቆፈረ የበለጠ ሰዎች ስለዛ ነገር ስላወቁ ምን ሆኗል ማለት ነው የምንጠቀምበት ነገር ጨምሯል ማለት አድጓል። ስለዚህ በመንፈስ ቅዱስ ዙሪያም ደግሞ መንፈስ ቅዱስን ባወቅነው መጠን መንፈስ ቅዱስን በተረዳነው መጠን ከመንፈስ ቅዱስ ጋር ህብረት ባረግን መጠን መንፈስ ቅዱስ በሚገባው ማንነት በሄድን ቁጥር ምን ይሆን ይመጣል ማለት ነው ከመንፈስ ቅዱስ ጋር ያለን ህብረት እየተጠበቀ ይመጣል ማለት ነው። እግዚአብሔር ይባርክ። ዛሬ መንፈሱ ወደኛ ቤት ይመጣል። አሜን። ልጆቻችሁን አንሱና አንድ ጸሎት አብረን እንጸልይ። ጌታ መንፈስ ቅዱስ ሆይ በሉ እስቲ አንተ እውነተኛ አምላክ ነህ። ዛሬ ራስህን ግለጥልኝ። ማወቅ የሚገባኝ አውቅ ዘንድ ዛሬ ራስህን ግለጥልኝ። በመንፈስህ እሳት ወደ እኔ ና በኢየሱስ ስም አሜን። እስቲ በደንብ አሜን። የመጀመሪያው ማነሳው ነገር ምንድነው? መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ከስሙ እንነሳ። መሰረት ወይም ደግሞ የሁለቱ ቃል ጥምረት። ስለዚህ መንፈስ ቅዱስ ማለት የተቀደሰ መንፈስ ማለት ነው። የተቀደሰ መንፈስ ተገባች ያለው ሲያልና መንፈስ ቅዱስ ማለት የተቀደሰ መንፈስ ማለት ነው። ሃሌሉያ። እስቲ በደንብ አሜን። ዛሬ ይላችሁ ምን ጠራው መንፈስ ልዩ መንፈስ ነው ብዬላችሁ በዚህ ዘመን እጅግ በጣም የሚያስፈልገን ነገር ቢኖር መቀደስ ነው፣ መለየት። ለመለየት ደግሞ ምን ያስፈልጋል? ቅዱሱ መንፈስ። ሃሌሉያ። ዛሬ መንፈስ ያገኛል። አሜን። እስቲ በደንብ አሜን በሉ። ይሄ መንፈስ ቅዱስ ወይ ደግሞ የእግዚአብሔር መንፈስ የሚለው በመጽሐፍ ቅዱስ ውስጥ 69 ጊዜ ተጠቅሷል። እንግዲህ ዛሬ ስብከት አይደለም ትምህርት ስለሆነ ማስተምረው ትንሽ ረጋ ብዬ ሊሆን ይችላል የምናገረው ማለት ነው። የእግዚአብሔር መንፈስ የሚለው ቃል በመጽሐፍ ቅዱስ ውስጥ 69 ጊዜ ተጠቅሷል። መንፈስ ቅዱስ የሚለው 98 ጊዜ ተጠቅሷል። መንፈስ ቅዱስ የሚለው ማለት ነው። ስለዚህ እነዚህ ቃላቶች ሁሉ በአጠቃላይ የመጽሐፍ ቅዱስን አብዛኛውን ቦታ ይዛሉ ማለት። ስለዚህ መንፈስ ቅዱስ ብለን ስንል በአንድም ቢሆን በሌላ በመጽሐፍ ቅዱስ ውስጥ ተረድተነው ይሆናል አልተረዳነው ይሆናል እጅግ በጣም ሰፊ ስፍራ ያዘ። ከሚጠራባቸው ጥቂት ስሞች የተነሳ መንፈስ ቅዱስ እንደ ከሥላሴ አካል እንዳንዱ እንኳን አድርገን እስከ የማንቆጥር ሰዎች እንኖራለን። እስቲ መንፈስ ቅዱስ ማን ነው ብዬ ብጠይቅ አንዳንድ ሰው የሚለኝ ነገር ሊያስቀኝ ይችላል፣ ግን አውቀዋለሁ። ምክንያቱም ብዙ ጊዜ ሲባል የነበረው የእግዚአብሔር መንፈስ አሁን እሳት ስለተባለ መንፈስ ቅዱስ እሳት ብቻ አድርጎ የሚያስብ ሰው አለ። ግን መንፈስ ቅዱስ አምላክ ነው። አብ ወልድ መንፈስ ቅዱስ እኩል ናቸው። ለአብ የምንሰጠውን ቦታ ለመንፈስ ቅዱስ ልንሰጠው ይገባል። ለወልድ የምንሰጠውን ቦታ ለመንፈስ ቅዱስ ልንሰጠው ይገባል። አንዳንዶች እንደሚያስተምሩት መንፈስ ቅዱስ ማለት የኢየሱስ መንፈስ አይደለም፣ ኢየሱስ ብቻ ነው ብለው የሚሉ ሰዎች አብ በብሉይ ኪዳን የነበረው ኢየሱስ ሆኖ መጥቷል፣ መንፈስ ቅዱስ ደግሞ ማለት የኢየሱስ መንፈስ ነው ብለው ይላል። ግን አይደለም።
መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሁሉን ይገዛል። መንፈስ ቅዱስ ሁሉን ያውቃል። ሰሞኑን መንፈስ ቅዱስ ነው። ወሬያችን ሁሉ ይቀየራል። እስቲ ጩና መንፈስ ቅዱስ በሉ እስቲ። አሁንም ጩና እስቲ መንፈስ ቅዱስ በሉ እስቲ። እንዲህ አይደለም ጩና እስቲ መንፈስ ቅዱስ በሉ። ሃሌሉያ። እሱ ስናወራ የላችሁ የቀዘቀዘ ነገር ሁሉ ይሞቃል። እስቲ ጩና በሉ ባካችሁ። እስቲ አሁንም ጩና መንፈስ ቅዱስ በሉ እስቲ። በስራው ተጠቅመናል። በፈጣሪነቱ ተጠቅመናል። በአዲስ ኪዳን ተጽናንተናል። ማን እንዳጽናና ላላላላቅ እንችላለን። ዛሬ ማን እንዳጽናና እናያለን። ዛሬ ማን እንደሚመክረን እናያለን። ዛሬ ማን እንደሚመራ እናያለን። ማን ነው ሲባል መሪያችን መንፈስ ቅዱስ። ስለዚህ መሰረታዊ ነገር ነው የምናየው። የመጀመሪያው መንፈስ ቅዱስ ማን ነው ለምትሉ ሰዎች አንደኛ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ስብዕና ያለው ብቻ ሳይሆን መለኮታዊ ማንነት ያለው አምላክ ነው። መንፈስ ቅዱስ ምናችን ነው? አምላካችን ነው። አሜን። እስቲ አምላኬ ነው። አምላኬ ነው። አሁን እንጆና አምላኬ ነው ብለስ አምላኬ ነው። አንዳንድ ጊዜ ታውቃላችሁ በአዲስ ኪዳን ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል ከኔ በኋላ የሚመጣ አጽናኝ አለ ስላለ ያ ሲመጣ እሱ ወደ እውነት ይመራቸዋል። ያ ሲመጣ በአዲስ ቋንቋ ትናገራለህ ስለተባለ መንፈስ ቅዱስ አንዳንድ ሰው ነው ልሳን። ይሄ ምልክቱ በእኛው ሲኖር አንዱ ምልክት ምንድነው? ልሳን። ይሄ ማለት ግን መንፈስ ቅዱስ ልሳን ብቻ ነው ማለት አይደለም። ከሌሎች የሥላሴ አካል ሁሉ እኩል አምልኮ ሊሰጠው ይገባል። ከሌሎች የሥላሴ አካል ዝቅ ተደርጎ ሊታይ አይገባም። በተለይ በዚህ ዘመን ያለ አብዛኛው የክርስቲያን ኮሚኒቲ መንፈስ ቅዱስን እንፍናፍቀዋለን፣ እንገለገልበታል፣ ግን ዝቅ አድርጎ የማየት ነገር አለ። ዝቅ አድርጎ የማየት ነገር ምንድነው? መንፈስ ቅዱስ አብሮ እንደሚኖር እናውቃለን፣ ግን እግዚአብሔር አብሮ እንደሚኖር አይደለም እየተረዳን ያለ። እግዚአብሔር መንፈስ ቅዱስ አብሮ ካለ እግዚአብሔር አብሮ አለ ማለት ነው። በልሳን ትናገራለህ ማለት መንፈስ ቅዱስ ውስጥ አለ ማለት ነው። ውስጥ አለ ማለት ደግሞ ማን አለ ማለት ነው? አቤት እግዚአብሔር። ስለዚህ የሆነ ነገር ላይ የሚመጣ የሆነ ሰዓት ላይ የሚሄድ አይደለም። ሁሉ በሁሉ ይኖረ በሁሉ ቦታ የሚገኝ እስቲ በደንብ አሜን። ስለዚህ መንፈስ ቅዱስ አምላክ እንዴት ነው አምላክ ነው የምትለው ካላችሁ አንደኛ መጽሐፍ ቅዱስ ራሱ አምላክ ብሎ ይጠራል። አምላክ ብሎ ይጠራል። ተዚላቸው ሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ሳትሸጠው በፊት ያንተ አልነበረምን? ከሸጥከው በኋላ ቢሆን ገንዘቡ በእጅ አልነበረምን? ለመሆኑ ይህንን ነገር እንዴት በልብህ አሰብክ? የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ያነበብኩት በአዲሱ መደበኛ ትርጉም ነው። አሽስት ያምበል ሐናንያ መንፈስ ቅዱስን ታታለላለና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔር እንጂ ሰውን አልዋሸህም ማለት ነው። እግዚአብሔርን እንጂ ሰውን አልዋሸህም። ስለዚህ በእያንዳንዱ ነገር መንፈስ ቅዱስን ስንዋሽ ማንን ነው የምንዋሽ? ማንን? እግዚአብሔር ዛሬ ጣልቃ ይገባል። አሜን። ምህረትን ያብዛልን። አሜን። እስቲ በደንብ አሜን በሉ። አሜን። እስቲ ቀኝ እጃችሁን አንሱና ጌታ ሆይ በሉ። እስቲ ጌታ ሆይ ዛሬ በዋሸው ነገር ላይ ይቅር በለኝ። መንፈስ ቅዱስ ሁሉን ትሎት ሁሉ ላይ ትገኛለህ። በሁሉ ስፍራ አለ። በእኔም ውስጥ አለ። ዛሬ አዲስ እርምጃ አራመዳለሁ። አሜን ነው ወይ? እስቲ በደንብ አሜን። ስለዚህ የብሉይ ኪዳኑ ጉዞ ዮሴፍ ትዝ ይላችኋል እንዴት በእግዚአብሔር ፊት አለ። አሁን ግን ነገር ተቀየረ። በአዲስ ኪዳን መንፈስ ቅዱስ የት ውስጥ ነው ያለው? እኛ ውስጥ። ለምንድን ነው መንፈስ ቅዱስ አምላክ ነው ወይም ደግሞ መንፈስ ቅዱስ አምላክ ነው ብለን ካልን መጽሐፍ ቅዱስ አንደኛ አምላክ ነው ብሎ ይጠራል። ሁለተኛ እግዚአብሔር ብቻ ያሉት ደግሞ ባህሪ ያለው መንፈስ ቅዱስ
እግዚአብሔር ብቻ ያሉት ባህሪያት እግዚአብሔር ብቻ ያለው ዕብራውያን ምዕራፍ 9 ቁጥር 14 ላይ ዘላለማዊ ባህሪ አለው። አሜን። ምን አለው? ዘላለማዊ ባህሪ። አቤት ዘላለማዊ ባህሪ። ስለዚህ ዛሬ የሚመጣብን የእግዚአብሔር መንፈስ አንድ ሰሞን ብቻ ራባባ ምናምን ብቻ ብሎ የሚያስኬደን ሳይሆን አንዳንድ ጊዜ እኮ ታውቃላችሁ የሆነ ነገር ያዝ ሲል ሁኔታዎች የመጣንበት አትሞስፌር ወይ ደግሞ በተለያዩ ቦታዎች ላይ የተፈጠሩ ነገሮች አይኑሯችንን ሲይዝ መንፈስ ቅዱስ እንደተያዘ እናስባለን። መንፈስ ቅዱስ የሚያዝ አምላክ አይደለም። እሱ ሁሉን ይይዛል እንጂ። አሜን ነው ወይ? ስለዚህ ምን አይነት ባህሪ ያለው? ዘላለማዊ ባህሪ አለው። ዕብራውያን ምዕራፍ 9 ቁጥር 14 ማንበብ ትችላላችሁ። ሁለተኛ በሁሉ ስፍራ ይገኛል። መዝሙር 139 ቁጥር 7 ላይ በሁሉ ስፍራ እንደሚገኝ ይናገራል። ሶስተኛ ሁሉን ያውቃል። ሁሉን ያውቃል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 አራተኛ ሁሉን ይችላል። ሁሉን ይችላል። እነዚህ አራቱ ምናልባት እኔ ባለኝ ነገር ያገኘዋቸው ነው። ግን ከዛ በላይ መጽሐፍ ቅዱሳችሁን እንድታጠኑ ነገሩ ክፍት ነው። ይሄ ብቻ ነው ወይ እንድትሉ አይደለም ፈልገው በደንብ እንድታነቡ ጊዜ እንድትሰጡ እቺን ብቻ ሂንቶች። ምክንያቱም በደንብ ከዚህ በላይ ብትገቡ ብዙ ነገር ልታገኙ ትችላላችሁ። ከአብ ከወልድ እኩል ደረጃ ደግሞ ተቀምጧል። እንዴት ነው እግዚአብሔር ነው የምትሉ ካላችሁ፣ ሶስተኛ ደግሞ ከአብ ከወልድ እኩል በኩል ደረጃ ተቀምጧል። አሜን። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምንድን እያጠመቃችኋቸው በምን? በአብ በወልድ በመንፈስ ቅዱስ። ስለዚህ መንፈስ ቅዱስ ከአብና ከወልድ እኩል ደረጃ ተቀምጧል። በጣም የሚገርመው ነገር መንፈስ ቅዱስ ስብዕና ያለው መሆኑ ነው። መንፈስ ቅዱስ ስብዕና አለው። ፐርሰናል። ለምሳሌ አንዳንድ ነገሮች ስብዕና የሌላቸው ነገሮች አሉ። መንፈስ ቅዱስ ግን እንደ ፐርሰን የተቀመጠው እንደ አካል ካለን ልምድና ካለን አንዳንድ ነገሮች የተነሳ መንፈስ ቅዱስ ኃይል ብቻ እንደሆነ እናስባለን። ወይም ደግሞ የሆነ ቦታ ብቅ የሚል ከዛ ደግሞ የሆነ ቦታ የሚጠፋ አይደለም። መንፈስ ቅዱስ ስብዕና ነው። መንፈስ ቅዱስ ልክ እንደ ኤሌክትሪክ ኃይል የምናበራውና የምናጠፋው አይደለም። መንፈስ ቅዱስ የራሱ ስብዕና ያለው ማንነት ያለው ታላቅ ስልጣን ወይም ደግሞ ኃይል ያለው አምላክ ነው። አሜን። ስለዚህ እንደ ኤሌክትሪክ የምናበራውና የምናጠፋው አይደለም። በጣም እንዳትሳሳቱ። ዛሬ መንፈስ የለም ዛሬ መንፈስ አለ እንዳትሉ። ሁሉ ቦታ ሁሉ ጊዜ አለ። አንተ ላይ ያለ አትኖር ይችላል የሌለም። እግዚአብሔር ግን ሁሉ ቦታ ፈልገህ አጣው ማለት የለም ማለት አይደለም። አላገኘው አልደረስክበትም። ዛሬ ወደ መንፈሱ መመለስ ይሆናል። አሜን። ስብዕና አለው ስንል ምን ማለታችን? በግል ተውላጠ ስም ተጠርቷል። እርሱ በሚል እርሱ የእውነት መንፈስ ነው። ዓለምን ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ ያነበብኩት። እርሱ የእውነት መንፈስ ነው። በግል ተጠርቷል። እርሱ እንትናና የው እንደሚባል ማለት እርሱ ተብሎ ተጠርቷል መንፈስ ቅዱስ። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ደግሞ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አይገርምም? ወደ እውነት ሁሉ ይመራችኋል። ተጠቅሷል። ማንነቱ ተጠቅሷል። ማንነቱን የሚገልጽ ነገር ታገኛላችሁ። የመጀመሪያው በግል ተውላጠ ስም ተጠርቷል። ሁለተኛ የስብዕና መሰረታዊ ባህሪዎች አሉት። እንግዲህ ነጥብና ቁጥር አብዝቼባችኋለሁ። ብቻ ሁለተኛ እያላችሁ ጻፉ። አይዟችሁ የምትጽፉ ሰዎች ማለት መሰረታዊ ባህሪዎች አሉት። እውቀት አለው፣ ስሜት አለው፣ ፍቃድ አለው። ስለዚህ መሰረታዊ ባህሪ እውቀት አለው ስንል ያውቃል፣ ወደ እውነት ሁሉ ይመራችኋል ስለሚል ፍቃድ አለው።
ስሜት አለው። እንዳታሳዝኑት ይላል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን እንዳታረጉት እንዳታሳዝኑት ይላል። ስሜት ስላለው መንፈስ ቅዱስ ያዝንብሃል፣ ያዝንብሻል። አንዳንድ ጊዜ ታውቃላችሁ ዛሬ በጌታ በኢየሱስ ስም ይህንን የሚያስረሳ መንፈስ አብሮን የተሰጠንን የሚያስረሳ እንድናሳዝነው የሚያደርግ መንፈስ በኢየሱስ ስም የተሰበረ ይሁን። እስቲ በደንብ አሜን በሉ። እስቲ እጃችሁን አንሱና እስቲ ዛሬ በሉ። እስቲ ከቤቴ ላይ ከኑሮዬ ላይ እግዚአብሔርን የሚያሳዝን የትኛውንም ነገር አሁን የተነሳ ይሁን። መንፈስ ቅዱስ በሉ እስከ ዛሬ ይቅር በለኝ፣ ይቅር በለኝ። ስለዚህ መንፈስ ቅዱስ ምን ያደርጋል ማለት ነው? ያዝናል፣ ያዝናል። ለዚህ ነው ለቤዛ ቀን የታተመው እንዳያዝንብን። ሰው ሊያዝንብን አንፈልግም። ካዘነብን ይቅርታ መጠየቅ አለብን። ሰው መበደል አንፈልግም። ከበደልን ይቅርታ መጠየቅ አለብን። ይቅርታውን ካልተቀበለ ችግር የለም። ሎጥና አብርሃም እንደተለያዩ ተለያይተ መኖር ትችላለህ። ሰው ግን ያለ መንፈስ ቅዱስ እንዴት መኖር ይችላል? ተለይተው የምትኖረው አምላክ አይደለም። ስለዚህ የራሱ የሆነ ምን አለው? ስሜት አለ። የራሱ የሆነ ምን አለው? ፍቃድ አለ። ስሜት አለው፣ ፍቃድ አለው ብቻ ሳይሆን መገለጫዎች ደግሞ አሉት። ሶስተኛ የስብዕና መገለጫዎች አሉት። መንፈስ ቅዱስ ዝም ብሎ ተጽዕኖ የሚያሳድር ኃይል ብለን እንዳንል የተለያዩ የስብዕና መገለጫዎችን እንመለከታለን። የተለያዩ የስብዕና መገለጫዎች አሉት። አንደኛ ማጽናናቱ ሐዋርያት ሥራ ምዕራፍ 9 ቁጥር 31 ማጽናናቱ የስብዕናው መገለጫ ሐዋርያት ሥራ ምዕራፍ 9 ቁጥር 31 በይሁዳ ሁሉ በገሊላ በሰማርያ የሚኖሩ አብያተ ክርስቲያናትና በሰላም ኖሩ፣ ታነጹ። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ አይገርምም? በመንፈስ ቅዱስ ምንድን መጽናናት ምን እያደረጉ እየሄዱ ምን ያደረጉ ነበር? ይበዙ ነበር። በመንፈስ ቅዱስ ምንድን መጽናናት ምን እያደረጉ አይገርምም? መንፈስ ቅዱስ ምን ያደርጋል ማለት ነው? የራሱ የሆኑ በመጽሐፍ ቅዱስ ላይ የተገለጡበት የራሱ የሆኑ መንገዶች አሉ። ምን እንዳደረገ በዚህ ቦታ ላይ እናያለን። ሁለተኛ ስሜት ሲሰማው እናያለን። ኤፌሶን ምዕራፍ 4 ቁጥር 30 ላይ ታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ክፋት ሁሉ ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮች፣ ርኅራኄዎች ሁኑ፣ እግዚአብሔር ደግሞ በክርስቶስ ፍቅር እንዳላችሁ ይቅር ተባባሉ። በቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ? አታሳዝኑ። ስለዚህ ስሜት አለው ማለት ነው። የሚያዝን ከሆነ ስሜት አለው። አሁን ለምሳሌ በግ ስሜት አለው ስሜት አለው፣ ፍቃድ አለው፣ እውቀት አለው። ለምሳሌ ስሜት የሌላቸው ነገሮች አሉ። ስሜት የሌላቸው ነገሮች የራሳቸው የሆነ ፊልም ያደርጉት ነገር የራሳቸው የሆነ ስሜት ያለው አካል የሆነ ስለዚህ የተቀበልነው መንፈስ ቅዱስ በመጣ ጊዜ ተብሎ አዲስ ኪዳኗ ቤተክርስቲያን ለመንፈስ ቅዱስ ነው የተሰጠችው።
ይሄ ዘመን የመንፈስ ቅዱስ ዘመን ወደዳችሁም ጠላችሁም ይሄ ዘመን የመንፈስ ቅዱስ ዘመን። ያ ማለት ግን አብና ወልድ የሉም ማለት ሳይሆን በጣም በቤተ ክርስቲያን በግልጽ ሁኔታ እንዲሰራ ኃላፊነት የተሰጠው መንፈስ ቅዱስ። ስለዚህ ነው እኔ ብሄድ ይሻላችኋል ያለው። ከኔ በኋላ የሚመጣ አጽናኝ አለ ያለው ኢየሱስ። ይሄ መንፈስ ታዲያ ያዝናል። ይሄ መንፈስ ታዲያ ይደሰታል። ስታጠፋ ያዝንብሃል፣ ስታለማ ይደሰትብሃል። በጽድቅ ስትኖር እሰይ ልጄ ይላል፣ ደግሞ መንገድ ስትስት ያዝናል። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ስሜት አለው፣ ማጽናናት አለው። ሶስተኛ መናገር ይናገራል። የሚናገር አምላክ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ ሲናገር ታገኙታላችሁ። ሲናገር ታገኙታላችሁ። 8 ቁጥር 6 ላይ ደግሞ እስቲ ቃል እናውጣውና እናንብበው። ሮሜ 8 ቁጥር 6 ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወት እና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛም፣ መገዛትም ስለማይችል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙ አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ይሄው የእሱ ወገን አይደለም። ሮሜ ምዕራፍ 8 ቁጥር 26 ላይ ደግሞ ሌላ መገለጫው ደግሞ መጸለይ ወይም ደግሞ ስለኛ መማለዱ ስለኛ መቃተቱ ነው። ስድስተኛ ማስተማሩ ነው። ማስተማሩ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ፈጠን አልኩኝ። ሐዋርያት ሥራ ምዕራፍ 16 ቁጥር 6 ደግሞ መከላከሉ። ሐዋርያት ሥራ 16 ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው አይገሩ ምን አረጋቸው? ከለከላቸው። የራሱ መገለጫ ባህሪያ ይከለክላል። መንፈስ ቅዱስ ይፈቅዳል፣ ደግሞ ምን ያደርጋል? ይከለክላል። ታዲያ መንፈስ ቅዱስ እንዲህ አይነት የስምና እንዲህ አይነት መገለጫ ካለው ከመንፈስ ቅዱስ ጋር እንዴት ነው መኖር ያለብን? አምላክ ከሆነ ፐርሰን ከሆነ አካል ከሆነ እንዴት ነው መመላለስ ያለብን? ሐዋርያት ሥራ ምዕራፍ 19 ቁጥር 16 ላይ ደግሞ ታምራት ማድረጉ ነው። ታምራት ማድረጉ ነው። ዛሬ እንግዲህ ጥቅስ በጥቅስ አድርጌያቸዋለሁ። ታምራት ማድረጉ ነው። ስብከት አይደለም የምሰብከውና እንደምታውቁት ስብከት ከሆነ ከአንድ ምዕራፍ ከአንድ ቁጥር ብዙ ጊዜ አልወጣምና አሁን ደግሞ ትምህርት ስለሆነ የምንማረውም ደግሞ ሲስተማቲክ በሆነ መንገድ ሲስተማቲክ ይባላል። አሁን ከአንዱ ጋር አንድ ላይ ተጨምቆ አንድ ትምህርት ይወጣል ማለት ነው። ስለዚህ ታምራትን ማድረጉ የሚለውን ጥቅስ የመጨረሻ ጥቅስ ይሄንን አየን ማለት ነው። እስቲ በዚህ ሳምንት አንድ ነገር ልጠይቃቸውና እችን እያሰባችሁ እንድትቆዩ እፈልጋለሁ። መንፈስ ቅዱስን ምን ያህል እናውቀዋለን? መንፈስ ቅዱስን ምን ያህል እንፈልገዋለን? አምላክ እንደሆነ ሁላችንም እናውቃለን። ደህንነት ሳንማር መሰረታዊ ትምህርት ሳንማር ብለንማ ሰውን ሲል ሰምተናል። ግን ከዛ ያለፈ መንፈስ ቅዱስ እንደሚያዝን ታውቃላችሁ? መንፈስ ቅዱስ የራሱ ፍቃድ እንዳለው ታውቃላችሁ? መንፈስ ቅዱስ የራሱ ሐሳብ እንዳለው ታውቃላችሁ? መንፈስ ቅዱስ ሊከለክልም ሊፈቅድም እንደሚችል ታውቃላችሁ? ዛሬ በመንፈስ ቅዱስ ዙሪያ ምህረት እንዲያደርግልን እንጸልያለን። እርሱ አምላክ ነው። እርሱ ሁሉን ይገዛል። በሁሉ ቦታ ላይ አለ። አሜን። መንፈስ ቅዱስ ማለት የተሞላው ልሳና ብቻ አይደለም። እሱ ምልክቱ ነው። እሱ ምልክቱ ከሱ ጋር የምትግባባበት ምልክት መንፈስ ቅዱስ ሁሉ ይገዛል።
መንፈስ ቅዱስ ሁሉን ይቆጣጠራል መንፈስ ቅዱስ በሁሉ ስፍራ መንፈስ ቅዱስ ሁሉን ይገዛል